ልትደብቀኝ አትሞክር። የተፈጠረውን ነገር በሙሉ ንገረኝ። ምንም የሚነገር ነገር የለውም። አሁን ላይ አዲስ ሰው የመሆን ፍላጎቱ ብቻ ነው ያለኝ። ታዲያ እኮ ይሄ ጥሩ ምኞት ነው። አቶ አምነን ዛራን ምንድን ነው የሚላት? ወይ ዛራ ወይ የቤት አጋዥ ሰራተኛውን ምንድን ነው የሚላት? ምንድነውስ እየጠየቃት ያለ? የአምነን ችግር ምንድን ነው? በአሁኑ ወቅት በጣም ግራ የሚያጋባ ነገር እየፈጠረ ነው። አምነን የት ነው የሄደችው ብሌን ብሎ ሳራን እየጠየቃት ነው። እኔም እኮ አምነን ሳራ የት እንደሄደች በጣም ግራ እየገባኝ ነው ብላ ሳራ ስትመልስለት ነው። እኔ እኮ የሰው ነገር ምንም ሊገባኝ አልቻለም። እኔ ሰውን እኮ ይቅርታ ማለት ትንሽ ለኔ ከባድ ነው። ሰውን እኮ ማነጋገር አላቅም። ብሌን የት ነው የሄደችው ብላ ሲጠይቃት ነበረ። እሷም እኮ እንዳንተው ሰው ማመን አትችልም። ስለዚህ ከቤቱ ትንሽ ከወጣው ቀለል ይልልኛል ብላ ነው የወጣችው አቶ አምነን ብላ መልስ ስትሰጠው ነበረ። ለምንድን ነው ሰው ግን እኔ ሰውን ስቀርብ ሰው እንደዚህ የሚያደርገኝ? ሰው ምክንያታቸው ምንድን ነው ብሎ ራሱን አምነን እየጠየቀ ነበረ። ስለዚህ እንግዲህ ብሌን ወደ ውጪ ወጥታ ራሷን ትንሽ ዘና እያለች ነው። ምክንያቱም አምነን በጣም የኔ ምስጢረኛ የኔ ውድ ብላ በጣም በታመመችበት ጊዜና በጣም ጄሪ እሷን በጎዳችበት ጊዜ መኝታ ክፍል ሁሉ ገብተው በጣም እሱ በሩን ከፍቶ እሷን ለመጠየቅ ሲመጣም የኔ ምስጢረኛ ነው የምትለው እንጂ በሱ ስም እንኳን በአምነን ስም እንኳን አትጠራውም ነበረ። በዚህን ጊዜ ግን ነገሮቹ ዛሬ በግልብጥብጡ ወጥቶ ነገሮቹ በጣም ስለከበደው እሱም ራሱን መቆጣጠር አቅቶት በሷ ሰበብ ጄሪንም ከዛ ቤት እንዳባረራት እስከ ሻንጣዋ ወደ ውጪ እንደ ጣላት ሁላችንም አብረን እናውቃለን ማለት ነው። ዛሬ ደግሞ በጄሪ ቦታም አለምን ይቅርታ በጄሪ ቦታም ዛሬ ብሌንን ይዞ ቁጭ ይላል ብለን ስንጠብቅ ዛሬ ደግሞ ብሌን ድና ተናግራ ከሆስፒታል ከወጣች በኋላ አሁን ሁሉም ተደስቶ ሁሉም ሰው ሲቀበለው በድጋሜ ደግሞ ሜሪን አመጣት፣ ማርያምን አመጣት። ከማርያም ጋራ ደግሞ አንዳንድ ነገር ሲጫወቱና ሲያወሩ የኔ አብሮ አደግ ጓደኛዬ ብላ በየቦታ እስሩ ስትሄድና በየበረንዳ ቤቱ ውስጥ አብሮ ስትቆም ነበረ። በዚህን ጊዜ ብሌን አምነንን በጣም ስለምትወደውና በጣም ስለምታፈቅረው ብዙ ነገሮች ከሷ ጋራ እያሳለፉ ብዙ ምስጢሮች እያሉ አሁን ማርያምን አመጣት። ከማርያም ጋራ እናንተ ምንድናችሁ ተብለው ብዙ ሲጠየቁ መሪምን የምትለው ነገር የለም አብሮ አደጌ ነው የምትለው። ስለዚህ እንግዲህ በአሁኑ ሰዓት እሱ በጣም ብሌንንም ይፈልጋታል። አምነን በአሁኑ ሰዓት ብሌንም ይፈልጋታል፣ ማርያምንም ይፈልጋታል ማለት ነው። ስለዚህ ብሌን በግዴታ እሱን አስፈቅዳ የት እንደምትሄድ መናገር እንዳለባት ፊቱ ላይ ያሳያል። ብሌን ደግሞ ምንም ነገር ላወራም አልፈልግም፣ ምንም ነገር የሚሄድበትም ሰው እንዲያቅልኝ አልፈልግም በሚባል ሁኔታ ከቤት ብቻ ማውጣቷን ብቻ ነው እየጠበቀች ያለችው። ደሞሳ እተነፍሳለሁ፣ ስለዚህ ውጪ ያስፈልገኛል ብላ ነው የምትወጣው። ስለዚህ እንግዲህ ሜርሴና የምትባለው ወይዘሮ ብሌን ምን ሆነሽ ነው እንደዚህ ቡስቁስቁል ብለሽ ብቻሽን እዚህ የምትቀመጪው ብላ ሜርሲን ስትጠይቃት ነበረ። ለሜርሲን ምንም ነገር መልስ አልሰጠችም። አንቺን እኮ ነው ላንቺ ብዬ እያነጋገርኩሽ እስካለው ድረስ ነገሮቹ በጣም ከባድ እስከሆኑ ድረስ፣ ስለዚህ ለምንድነው እኔን ዝም የምትይኝ? ንገሪኝ እስቲ አንዳንድ ነገር የጎደለሽን ነገር እኔ ልንገርሽ።
ያናደደኝ አቶ አምነን ነው አምነንን። ስለዚህ ታዲያ ለምንድን ነው አምነን ጎዳኝ ብለሽ አንቺ እንደዚህ ቡስቁስቁል የምትዩ? ብቻሽን ለመሄድ ለምንድን ነው የምትሞክሪው? ብላ ማርሲን እንግዲህ ስትመክራት ነበረ። ማርሲን ደግሞ አምነን አክስቴ ብሎ ነው የሚጠራት። እሺ ምንድን ነው የምትመክሪኝ ብላ ብሌን ስትጠይቃት ነበረ። ብሌንን አንቺ ከመሪውምም ከማንኛውም ሰው አምነን አንቺን በደንብ ስለምታፈቅሪው ስለሚያውቅ አንቺ ደግሞ በአለባበስ አምነንን መሳብ ትችያለሽ። ቆንጆ ቆንጆ ልብሶችን ልበሽና ከአምነን ጋራ መገናኘት ስትፈልጊ ተገናኝ፣ እሱም ለራሱ ነው ወደ አንቺ የሚመጣው ብላ መርሴል ስትነግራት ነበረ። አያንቺ ወሬ አያልቅብሽም ብላ ነበረ ዝም ያለቻት። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ላይክ እና ሰብ እያረጋችሁ ወደዚህ ቻናል ብትቀላቀሉ ይሻላችኋል ማለት ነው እና ወደ ሌሎቹ ቪዲዮ ስመጣላችሁ ማርሲን እንግዲህ ሳራን ኩሽና ውስጥ የምትሰራው ወይ አጋሽ ወይ ሳራ የምትባለውን ምግብ ስሪልኝ ስትላት ነበረ። ምግቡን እኔ የምሰራልሽ ለምንድን ነው አንቺ ሰርተሽ የማትበዩ? እኔ በጣም ርቦኛል፣ ያለበለዛ ነው ብዬ ነው የምጮኸው ስትላት ነበረ። አንቺ ታዲያ ብትጮይ ምን ችግር አለ? ምድርና ሰማዩን ብትገለባብጪ ብትተኩሽም እኔ ወንድ አይደለሁም፣ ሌላ ነገር አላደርግሽም። ስለዚህ ወንድ ብሆን ኖሮ ራሴን በጣም እጠረጥረዋለሁ። አንቺ ግን በጣም ጥገበኛ ስለሆንሽ ብትጮይም ምንም አይመለከተኝም ብላ ስትመልስላት ነበረ። ወደ ሌላው ደግሞ ስናመራ እንግዲህ በአሁኑ ሰዓት አዲሱ የአምነን ወንድም አምነንን ለማጋፈጥ አምነንን ንብረቱን ለመውሰድ ነው መሰለኝ ብቻውን ከንፈሩንም እየበላ ነው። ከሄደበት ቦታ ቶሎ አይመጣም። ከአምነን በስተጀርባ የሚያጠናውና አንዳንድ ነገር በደንብ ማወቅ የሚፈልግ ነገር አለ ማለት ነው እና የሚያወራው ስለ አንዳንድ ነገሮችና ስለ ስራና ስለምንም እንደሌለው ስራ ፈት ሆኖ ቁጭ እንዳለ ነው የሚያወራው። አቶ አምነን እንግዲህ በየአንዳንዱ ያለውን ነገር ወረቀቱን ሁሉ እያሳየ ነውና በፊት ድርጅት እያለው በዚህ ድርጅት ውስጥ በጣም ብዙ ኮተቶች እንደመጡበት በዛ ወረቀትና ከቢሮ ውስጥ እንደተወሰደበት ወረቀቱን ሰብስቦ ማስረጃውን ነግሮት ነበረ። እሱም እንግዲህ የአምነን ወንድም አምነን ሀብታም ነው ብሎ ሲናገሩ ከአምነም ጋራ እኔ ብቻዬን እየተንከራተትኩ ወንድም እያለኝ ከወንድሜ ጋራ ለምንድን ነው የማልሰራው ብሎ ነው ወደ አምነን እንግዲህ ወላጅ እናቱ በድብቅ ወልዳ በድብቅ ያሳደገችው አምጥታ ከሰው ጋራ እንኳን ልጅ ብቻችንን ስናሳድግ ከሰው ጋራ እንኳን ማቀላቀል በጣም ከባድ ነው ብላ አሁን ደግሞ እሱ ስራ ፈትነኝ ስራ ፈልጋለሁ በሚባል አምነንን ያለውን ንብረት ለመፈተሽ ይመስለኛል። ነገሮቹ ግን አምነን እንደዚህ ከሴቶቹ ጋራ ሲያወራና ከሴቶቹ ጋራ አንዳንድ ነገር ሲያደርግ እሱም ሴቶቹን እያየ ከንፈሩን እየነከሰ ነው። ነገር ግን እናቱ በጣም በከባድ ሁኔታና በጣም እንደተሻገረችና በጣም እንግዲህ ወንድም አለው ሲባል ወደሱ እንዳመጣች ነው። ወረቀቱ ተበላሽቷልና ንብረቴም አንዳንድ ነገሮች ስለተበላሹ ያበላሹትን ሰዎችም ወደ እስር ቤት ስላስገባው ለጊዜው የኔ ድርጅት ማስራት እንዳቆመ ነው የምነግርህ ብሎታል። እሱም አምነንም እንግዲህ በአዲስ ነው ብሎ ምንም ነገር እንግዲህ የደበቀው ነገር የለም። አንዳንድ ነገሮች ያሉትንም ሊያወቅ ይፈልጋልና እሱ ደግሞ ሊያሳውቅ አልፈለገም ማለት ነው እና አንዳንድ ነገሮችን ቁጭ ብለው ሲጫወቱ ደግሞ መርሴና ስትመጣ አቶ አምነን አጎት የወንድሜ ልጅ ስትል ነበረ። እሱም አክስቴ ነው የሚላት። እሱን ግን ብዙም አታውቀውምና ገና እየቀራረበችው ነው ይመስለኛል ማለት ነው።
ወደ ሌሎቹ ቪዲዮ ደግሞ ስናመራ እንግዲህ አዲሱ የአምነን ወንድም ቢሌንን ይፈልጋታል። ቢሌንን እኔ በጣም ሆድ ብሶኛልና በጣም ብቸኛ ሰው ነኝና እኔ የምልሽን ነገር አብረን ብንጋፈጥ እሺ ትይኛለሽ ወይ? እኔ ግን ነገሮቹ ወደዚህ ወደዛ እንዲዘዋወሩ ስለማልፈልግ ሚስጥረኛ ጓደኛ ነው የምፈልገው ብሎ ሲነግራት ነበረ። እኔ ከእንግዲህ በኋላ ሚስጥረኛ የሚባል ነገር አላቅምና ምንድነው የምትለው ስላልገባኝ ነው ብላ ቢሌን መልስ ስትመልስለት ነበረ። ነገር ግን አንቺ ደግሞ አንዳንድ ጊዜ በጣም የሰው ልጅ እስከሆንኩ ድረስ ይከፋኛልና ስለ ከፋኝ ነው ወይ እንደዚህ የምትናገርኝ? እኔ ምንም ነገር አላልኩሽም እኮ ለምንድነው እንደዚህ አይነት ንግግር የምትናገሪው ብሎ ቢሌንን ሲጠይቃት ነበረ። ከዛ ቢሌን ደግሞ በጣም ተናደደች። ቢሌን አቶ አምነንን በጣም ከልቧ ስለምትወደውና ቢሄድም ይመለሳል ብላ ስለምታምን ሌላ ወንድ ማንንም ሰው ማዋራት የምትፈልግ አይመስለኝም። ነገር ግን የአቶ አምነን ወንድም ወደ ታች እንውረድና ቡና እንጠጣ ብሎ ወንበሩ ላይ ቁጭ ብሎ ሴቶቹን በየአንዳንዱ ማንነታቸውን እያየ ነበረ። ነገር ግን አሁን እንግዲህ እሱም ወዴት ጠጋ እንደሚል እግዚአብሔር ይወቀው። እንግዲህ ሰላም ብያለሁ ውድ ተመልካቾቼ፣ ይሄንን ቻናል ሰብስክራይብ እና ላይክ እያደረጋችሁ በደንብ አበረታቱኝ። እኔም ደግሞ እናንተ ሰብና ላይክ ሲጨምር እኔም ደግሞ እንግዲህ እየተወነጋገርኩ እመጣላችኋለሁ። ስለዚህ እንግዲህ እኔ እዚህ ጋር አውቄ አይደለም ስለ ድራማው አንዳንድ ነገር እየተመለከትኩትና አንዳንድ ነገር የራሴ በቃ እየተማርኩበትን ነገር ነው እያስረዳው ያለሁት። ከዚህ ድራማ ምን እንደተማርን በየአንዳንዱ ገብቶን ብናስረዳ እጅግ በጣም ደስ ይለኝ ነበረ። ነገሮቹ ግን አይመቻችሁም ማለት ነው። ሁሉም ነገር ለበጎ ነው ብለን እናምናለን። ያመነበት ያምናል፣ ያላመነበት ደግሞ ምንም ማድረግ አይቻልም። እንግዲህ ውድ ተመልካቾቼ የዛሬ ቪዲዮ ይሄን ይመስላል። እናንተ ደግሞ በየቀኑ መታችሁ ሰፖርት ስታረጉኝ እኔ ደግሞ መጥቼ ሀይ እላችኋለሁ ማለት ነው። እና በተረፈ እንግዲህ ሁሉም ነገር ለበጎ ነው ብለን እናምናለን። ሁሉም ነገር ለበጎ ነው ብለን ስለምናምን አሁን እዚህ ጋር ምንም ማድረግ ስለማንችል ነገሮቹ ሁሉ በጣም ከባባድ እስከሆኑ ድረስ አብረን እንጓዛለን። ላይክና ሰብስክራይብ እያደረጉ ልትደብቀኝ አትሞክር። የተፈጠረውን ነገር በሙሉ ንገረኝ። ምንም የሚነገር ነገር የለውም።